አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ ብያለሁ ማለት ነው። እንግዲህ የአማርኛ በእንግሊዝኛ ትምህርት በተከታታይ ቪዲዮ እየሰራሁላችሁ ሲሆን እናንተ እንድትጠቀሙበት ደግሞ ዛሬ ለየት ያለ ትምህርት ብዙ የገና የጀ ጉዳይ በተለይ ጄን ነው ጂን ነው የምንጠቀም እያላችሁ ብዙ ጊዜ ጠይቃችሁኛል። ለሱ መፍትሄ የሚሆን ይዤላችሁ መጥቻለሁ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቀው ቪዲዮ ለማግኘት ማለት ነው ላይክ እና ሰብስክራይብ አድርጉት። እንዲሁም የኦንላይን ትምህርት በልዩ እገዛ መማር የምትፈልጉ ወይም በግሩፕ መማር የምትፈልጉ ካላችሁ እዚህ ታች ባለው ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም አናግሩኝ ማስተምር ይሆናል ማለት ነው። እንዲሁም በተጨማሪ ቅዳሜና እሁድ ከምሽቱ 4 ሰዓት በቴሌግራም ብቻ ለምትመጡ ከምሽቱ 4 ሰዓት ለሚመቻችሁ የነጻ ትምህርት ጀምሬያለሁ ማለት ነው። እንደዛም መማር ትችላላችሁ። ቀጥታ ወደ ትምህርቱ መገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ ፊደሎቹን እንጠራቸው። ደ ዱ ዲ ዳ ዴ ድ ዶ። ለደዱ የምንጠቀመው እንግዲህ ዲ ነው። ለደዱ የምንጠቀመው ዲ ፊደል ናት እስከ መጨረሻው ካያችኋት። ስለዚህ ደ ለሚለው ደ ዲኢ ዱ ዲዩ ዲ ዲአይ ዳ ዲኤ ዴ ዲአይኢ ድ ዲ ዶ ዲኦ ዲኦ። ከዚህ ከደዶ ቀጥሎ ማን አለ? ጀ አለ። እናንብበው። ጀ ጁ ጂ ጃ ጄ ጅ ጆ። ለጀጁ ደግሞ የምንጠቀመው ለጀጁ ጄን ነው። እችን ጄ የምታዩትን ጄ። ይሄኛውን ጂ አትጠቀሙ። ይሄኛው ጂ ለጀጁ አይሆንም፣ ለገጉ እንጂ። ይሄ ነው ብዙዎቹ የምትወዛገቡበት ነገር ማለት ነው። ጄን ነው የምትጠቀሟት ለጀጁ። ጀ ጄኢ ጁ ጄዩ ጂ ጄአይ ጃ ጄኤ ጄ ጄአይኢ ጅ ጄ ጆ ጄኦ ጄኦ። ከዛ ቀጣይ ስንመጣ ገጉ ፊደል አለ። ገ ጉ ጊ ጋ ጌ ግ ጎ። ለገጉ ደግሞ ጂ ነው። ያትቼ ፊደል ጂ ነው የምታገለግለው። ጂ ስትያት ለጀጇ ትምሰላችሁ። ለገ ናት እችኛዋ ጂ። ስለዚህ አብረን እንበላት። ገ ጂኢ ጉ ጂዩ ጊ ጂአይ ጋ ጂኤ ጌ ጂአይኢ ግ ጂ ጎ ጂኦ። ቀላል ነው ብዬ አስባለሁ። የተረዳችሁትም ይመስለኛል። ግራ የተጋባችሁ ካላችሁ ቴሌግራም ግሩፕ ተቀላቅላችሁ መቆየት ትችላላችሁ። እንዲሁም ልዩ እገዛ የምትፈልጉ ባሳያችሁ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም መደወል ትችላላችሁ ማለት ነው። ለዛሬ እዚህ ይበቃናል። ቀጣይ እስክንገናኝ ሰላም።